ሰላምና ጤና ባላችሁበት ቦታ እንደተለመደው ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? ሁልጊዜ እንደምመርቃችሁ ፈጣሪ በድብቅ የጸለያችሁትን ጸሎት በግልጥ ከፍሏችሁ በእናንተ ቤት ምስጋናን ያብዛ። ታዲያ በዛሬ መርሃ ግብራችን ምናልባት ሰሞኑን ሶሻል ሚዲያ ላይ ሲዘዋወር የነበረና ወይ ይህን ፊልም አይታችሁታል ወይ ደግሞ ስለዚህ ፊልም ሲወራ ሰምታችኋል ማለት ነው። ስትራው የሚባል በታይለር ፔሪ አሜሪካዊው ፊልም ጸሐፊና አዘጋጅ ፕሮዲውሰር በሆነው በዚህ ሰው አማካኝነት የተሰራ ስትራው የሚባል ፊልም አለ። ሰሞኑን ነው አይ ቲንክ ኔትፍሊክስ ላይ ተለቀቀውና በጣም ብዙዎችን እንባ ያራጨ ምናልባት እኛም ሀገር ያሉ በርካታ ወጣት ወንድምና እህቶቻችን እያለቀሱ ይሄን ፊልም ሲያዩ ቪዲዮ እየቀረጹ እየለቀቁልን ነው የሚገኙትና ታዲያ የተወደዳችሁ ቤተሰቦቼ በእናንተው ጥያቄ መሰረት ይሄን ፊልም አይቼዋለሁ፣ ቃኝቼዋለሁ፣ ወድጄዋለሁ፣ እንድታዩትም ሪኮመንድ አደርጋችኋለሁ። ነገር ግን ፊልም ውስጥ ያሉ ሂድን የሆኑ ፊሎሶፊዎችን እናነሳለን። ፍልስፍና እንግዲህ ፍልስፍና ብለን ስናነሳ የተወደዳችሁ ቤተሰቦች የባጥ የቅጡን መዘባረቅ አይደለም። ፊሎሶፊ የሚለው ቃል ከሁለት ቃሎች የተሰባጠረ ነው አይደለ? ፊሊያና ሶፊያ ከሚሉ ሁለት የግሪክ ቃሎች። ፊሊያ ማለት ፍቅር ወይም ደግሞ ከፍ ያለ አፌክሽን ለነገሩ ያለ ከፍተኛ የመፈለግ ስሜት ሲሆን ሶፊያ የሚለው ቃል ደግሞ ጥበብ የሚለውን ይተካል። ስለዚህ ከዚህ ፊልም ውስጥ ይህንን ጠብታ ስበን አምጥተን እንማማርበታለን ማለት ነው። እንግዲህ ወገኖቼ ፊልሙን ምናልባት ያው ሶሻል ሚዲያ ላይ በጣም ያስለቅሳል ተብሎ ሲወራለት ብዙዎቻችሁ ሰምታችሁታል። አይታችሁትም ያለቀሳችሁ ሰዎች አላችሁ። ምናልባት የሚያስለቅስ ይሄ እኛ ሀገር እንዳሉ ይሄ ላምባ ውሳኔ ምናምን የሚባሉ የጥንት ፊልሞች ማለት ነው። አሁን ላይ ያው ለዩቲዩብ ግብአት ስለሆነ ፊልሞች የሚሰሩት ሊያስለቅሱ ያስለቅሳሉ። ነገር ግን የኢትዮጵያ ፊልም ኢንዱስትሪ እንዴት እንደዚህ ወደ ኋላ ሊራመድ ቻለ ብላችሁ ካላለቀሳችሁ በስተቀር ለማንኛውም ይሄን ያለ የሚያስለቅስና እንባ የሚያራጭ አይነት ፊልም አይደለም። ነገር ግን ምናልባት ያለቀሱ ሰዎች ያለቀሱት ከሴትዮዋ የህይወት ታሪክ ጋር ሪሌት ስለሚያደርጉ ይመስለኛል። ምናልባት አፍሪካ ውስጥ ኢትዮጵያ ውስጥ ደግሞ በጣም ብዙዎቻችን ከዚህ ሴት ህይወት ጋር ሪሌት የምናደርግበት ብዙ ነገር እንዳለ ይሰማኛል። ህመሟ ይሰማቸዋል። አክቲንጓ በጣም ማለት ጣሪያ ድረስ ነው በነገራችን ላይ። ታዲያ የፊልሙን ፕሎት ምናልባት ሙሉ ኢሜጁን እንመልከተው። ፊልሙ ተጀምሮ እስኪያልቅ ድረስ ያሉ ዶቶችን በመገጣጠም ማለት ነው። ያው እንግዲህ ፊልሙ ወገኖቼ ሳይኮሎጂካል ክራይም እንደዚህ አይነት ጀነራ ያለው ፊልም ነው። ዘውግ በአማርኛ ለምን ቀድማ ትነግረኝ? ታዲያ እንደዚህ ነው ታሪኩ የሚቀጥለው። እቺ በምስሉ ላይ የምትመለከቷት ጃናያ ዊልክሰን የተባለች ሴት ፕሪሚ የሆነች ልጅ አለቻት። ልጅቷም አስቀድማ ከናጧ ማፀን ስትወጣ ጊዜዋ ሳይደርስ ስለነበረ የወጣችው በህይወቷ ላይ ምናልባት 8 ዓመቷ ድረስ በጣም ብዙ አይነት ኮምፕሊኬሽኖችና በሽታዎች ሲቪር የሆነ ሲጀር እንዳለባት እንዲሁም ደግሞ በተለያየ አይነት ሁኔታ ውስጥ ሆስፒታል እንደምትመላለስ ፊልሙ ያስረዳናል ማለት ነው። ፊልሙ ሲጀምር ይሄ የምትመለከቱትን ሲን እያሳየን ነው የሚጀምረው። ጃናያ ዊልክሰን ከሆስፒታል ውስጥ ልጇን እንደዚህ አቅፋ ስትወጣ ማለት ነው። ነገር ግን የፊልሙ መጨረሻ ላይ ይሄ የምትመለከቱት ሲን በሷ ምናብ ውስጥ የተሳለና በሷ ጭንቅላት ውስጥ ይከናወን የነበረ ነገር እንጂ እውነት መሬት ላይ ያለው እውነታ እንዳልነበር ያስረዳናል። ያው ፊልሙ በገሃዱ ዓለም ሪል ላይፍ ላይ እና እሷ ጭንቅላት ውስጥ ሃሉሲኔት በምታረጋቸው ትዕይንቶች የተሰባጠረና የተሞላ ነው እና እንደዚህ ነው የሆነው። ፊልሙ ከመጀመሩ ባለው ፕሪቪየስ ዴይ ላይ ፊልሙን ከማሳየታቸው በፊት ባለው ቀን ላይ ጃናያ ዊልክሰን እና የሷ ወላጅ እናት የሆኑት እኚህ የምትመለከቷቸው ሴት ልጇ ትታመምባትና ሆስፒታል ይዛት ትሄዳለች ማለት ነው። እንደ ሁል ጊዜው በጣም ብዙ ጊዜ ሆስፒታል ይዛት እንደምትሄድ እንደምትታመም በፊልም ውስጥ ማረዳት ትችላላችሁ። ታዲያ በዚህ ቀን ላይ ወገኖች የዚችን ሴት የህይወት እጥፋት የጀመረ ያልጠበቀችው ይሆናል ብላ ያላሰበችው ያም ነገር በመፈጠሩ ምክንያት ፊልሙ ተጀምሮ እስኪያልቅ ድረስ ያለውን የሷን ስብዕና የገነባ ማለት ነው ነገር ሀፕን ያደርጋል። ያም ደግሞ ምንድነው? እቺ የምትመለከቷት የ8 ዓመት ልጇ በብዙ ፈተናና በብዙ ህመም ውስጥ እያለፈች ያለች እሷም ደግሞ ሁለት ስራ እየሰራች ያላባት ያሳደገቻት ብዙ መከራን ያየችባት ልጇ በሲቪር በሆነ ሲጀር አማካኝነት ህይወቷ እንዳለፈ ትረዳላችሁ። ታዲያ የፊልሙ የመጀመሪያ ሲን ይሄ የምትመለከቱት ልጇን ከሆስፒታል ይዛ ስትወጣ ያለው ሲን እሷ ጭንቅላት ውስጥ የተፈጠረ ሃሉሲኔሽን እንደሆነና ከዛም በኋላ ፊልሙ ላይ እየቀጠለ የሚመጣ ነገር እንደሆነ እንረዳለን ማለት ነው። ታዲያ ወገኖቼ ጃናያ ዊልክሰን ሌላ የምትኖርለት አላማ እንደሌላትና በህይወቷ ላይ ምናልባት የሚያስቀጥላት ኃይል ልጇና ልጇ ብቻ ስለነበረች ልጇን እንዳጣች አይምሯ በሚረዳበት ሰዓት ላይ የራሱን ዓለም ይፈጥራል ማለት ነው። ስለዚህ የማይሰሙ ነገሮችን ትሰማለች፣ የማይታዩ ነገሮችን ታያለች።
የሌለች ልጇን እንዳለች አድርጋ በማመን ቀጣይ ቀን ኑሯን ስትጀምር ነው የፊልም የሚጀምረው ማለት ነው። ታዲያ ወገኖቼ ምናልባት ብዙዎቻችን ላይ ሀፕን አድርጎ የሚያውቅ አይነት ቀን ነው፣ የሚያውቅ አይነት ሁኔታ ነው። በእንቅርት ላይ ጆሮ ገድፍ እንደዚህ አይነት ቀን ስታሳልፍ ያሳየናል። አንዱን ቀዳዳ ሳትደፍን ሌላ ቀዳዳ ሲፈጠር፣ ይሄኛውን ቀዳዳ ለመድፈን በምትጥርበት ጥረት ውስጥ ሌላ ያላሰበችው ቀዳዳ እየተፈጠረ ህይወቷን ከድጥ ወደ ማጡ ሲወስዶ እንመለከታለን። መርፊስ ላው ይባላል ወገኖቼ በሳይኮሎጂ ውስጥ ኤኒቲንግ ዳት ካን ጎ ሮንግ ዊል ጎ ሮንግ አት ዘ ወርስት ፖሲብል ታይም ይላል። ናይስ እንግሊሽ ሳምሃው። ታዲያ ወገኖቼ እቺን ሴት በየትኛውም አይን ብትመለከቷት፣ ሃይማኖተኛ ሆናችሁ ብታያወትም፣ ፖለቲከኛ ሆናችሁ ብታያወትም፣ ትንሽ ትልቅ ሆናችሁ ብትመለከቷትም ክፉ የምትባል ሴት አይደለችም። በህይወቷ ላይ የሚፈጠረውና እሷ ያላት ማንነት ሰማይና ምድር ነው ወገኖቼ። ጥሩ ሰው ናት። ምናልባት እሷ ሳይኖራት ለሆኑ ሰዎች የማካፈል አይነት ባህሪ ያላት ሴት ናት። ፊልሙ ላይ እንደዛ ትመለከታላችሁ። የራሷን ብቻ እንጂ የሰውን አትፈልግም። ምቀኛ፣ ተንኮለኛ አይደለችም ወገኖቼ። ነገር ግን የዘራችው መልካም ነገር ሲከፍላት አትመለከቱም። ይልቁኑ መልካም ለማድረግ በሞከረች ቁጥር መጥፎ ነገሮች እሷ ህይወት ውስጥ ሲከናወኑ ትመለከታላችሁ። ምናልባት ብዙዎችን ያስለቀሰው ውስጥ ላይ ራሳቸውን ተመልክተው ነው ብዬ አስባለሁ። አስቀድመን የፊልሙን ርዕስ ከማብራራት እንጀምር። ፊልሙ ላይ ያሉ አንዳንድ ነገሮችን አምጥቼ ከማሳየቴ በፊት ማለት ነው። ፊልሙ እንደምታውቁት ርዕሱ ስትሮ ይባላል። ስትሮ ምንድን ነው? ያ የጁስ መምጠጫ ነው አይደለም። ስትሮ ወገኖቼ የሆነ ደርቆ ከተከመረ የጭድ ክምር ውስጥ የምትወጣ ምናልባት በዚህ ልክም ባይሆን ከዚህ የበለጠ የቀጠነች ቀላል የምትባል ብትሸከሟት የማትጎዳ እላያችሁ ላይ ብትቀመጥ የማታንቀጠቅጣችሁ ላይትና ቀላል የሆነች ነገር ናት። አንድ አባባል አለ በምስሉ ላይ እንደምትመለከቱት the straw that broke the camel's back ይባላል። የግመሉን ትከሻ የግመሉን ወገብ የሰበረችዋ በጣም ቀላል የሆነችዋ ከላይ የተቀመጠችዋ ትንሽዬ ነገር ማለት ነው። ከዚህ አባባል ጀርባ ያለው ፍልስፍና ወገኖቼ ግመሉ እንደምትመለከቱት ብዙ ነገሮችን ተሸክሟል። ከባድ የሚባሉ ነገሮችን ምናልባት ያንዱን ክብደት ቶለሬት ሳያደርገው ሌላኛው ነገር እየተጨመረበት አሁንም መራመዱን አላቆመም፣ ይሄደ ነበር። ነገር ግን የሆነች ተርኒንግ ፖይንት አለች ነው በህይወታችን ላይ ከባባድ ነገሮችን ተሸክመን ስናበቃ የሆነች የምትፈጠር ጥንጥዬ ነገር ብሬክ ዳውን ታደርገናለች። በቃ ብዙ ጊዜ ሆናችሁ አታቁም ወገኖቼ። ምናልባት እድሜያችሁ 20 ቤት ምናልባት ከ25 በላይ ከሆናችሁ ደግሞ you feel like እንደዚህ አይነት ሁኔታ ውስጥ ብዙ ጊዜ እንደዚህ ይለዋል a small or seemingly a minor addition to an already existing heavy burden or a problematic situation that cause a sudden failure or collapse ይለዋል። ታዲያ ወገኖቼ እናንተ ለመረዳትም በምድር ላይ ያሉ ሰዎች በሁለት እንደሚከፈሉ ያሳየናል። እዚህ ፊልም ላይ እቺን ሴት ለመርዳት እንዲሁም ለመረዳት የሞከሩ ሁለት ሴቶች አሉ። አንደኛዋ ፖሊስ ኦፊሰሯ እቺ የምትመለከቷት ስትሆን ሌላኛይቱ ደግሞ የባንክ ማናጀሯ እቺ የምትመለከቷት ሴት ናት። ሁለቱም ሴቶች ወገኖቼ ጃናያ ለመረዳትና ለመርዳት ሲሞክሩ እንመለከታለን። ነገር ግን አንደኛዋ ያለችበት ሁኔታ ገብቷት እሷ ስላለፈችበት ማለት ነው ፖሊሷ ሲንግል ማም ነው ያሳደገቻት። እሷም ሲንግል ማም እንደሆነችና ህመሟን ሼር እንደምታረጋት አስባ እሷን ለመርዳትና ለመረዳት ትሞክራለች። እቺኛዋ ደግሞ ባንክ ማናጀር አለች ወገኖቼ አስቀድማ ልትረዳት ያልፈለገች ምናልባት ሰልፍ ያዢ ምናም ብላ ማለት ለልጄ ምሳ መግዣ ነው $40 ምናም ስትል ከኪሾ አውጥታ ሰጣ ለልጅሽ ክፈይ ማለት የምትችል ምክንያቱም እሷም ልጆች ስላሏት ብላክ ስለሆነች ደግሞ የብላክ ውመን ሰፈሪንግ ይገባታል ተብሎ ስለሚታዘው አስቀድማ ልትረዳት የምትችል ነገር ግን ያልረዳቻት ነገር ግን በቀኑ መጨረሻ እቺ ሴት እንግዲህ ያው እዛ ፊልሙ ላይ አንደኛዋ ባንክ ሰራተኛ ስልኳን አውጥታ ላይቭ ትገባለች ማለት ነውና ይሄ ላይቭ ይሰራጫል በዜና በየስልኩ ላይ ማለት ነውና ቫይራል ትወጣለች ጃናያ ማለት ነው። ታዲያ አስቀድማ ልትረዳት ያልፈለገች ጥቂት ነገር ሰታ ይሄን ሁሉ ሜዝ ማስቆም የምትችል የነበረች ሴትዮ አሁን ጃናያ ቫይራል እንደወጣች ሲገባት በመስኮት ስትመለከት ሰው ሁሉ ቪዲዮን አይቶ ትለቀቅ ያሉ ሰላማዊ ሰልፍ እንደወጡ ስትረዳ እሷን ለመርዳት ስትሞክር እንመለከታለን። እሷ ብቻ አይደለችም ወገኖቼ እዚህ ጋር እናንተ ያላችሁበትን ህመም አውቀው ኖሮበት ገብቷቸው ሊረዷችሁ የሚፈልጉ አካላት እንዳሉ ሁሉ በዚህ ጽንፍ ደግሞ ወገኖቼ እናንተ ቫይራል እስክትወጡ ድረስ የሚጠብቁ አሉ። እናንተ ለመርዳት ለመስማት ለመርዳት ማለት ነው። እቺን ባንክ ማናጀር ጨምሮ የሷ አከራይ እንግዲህ እንዴት ስታወራትና እንዴት ትሪት ስታረጋት እንደነበረ ተመልክታችኋል ፊልሙን ያያችሁ ሰዎች። ነገር ግን የሷን ቪዲዮ ቫይራል የወጣውን ቪዲዮ በጣም ባዘነ ፊት ብቻዋን አይደለም
በጣም ማለት ሙዚቃ እየከፈተ ጎረቤት አላት የሚበጣበጣት ማለት ነው። እሷ ቫይራል ስትወጣ የሷን ቪዲዮ ለማየት ኮፒ ሊንክ ለማድረግ ሲዳዳቸው ተመለከታላችሁ። አሁን ያለንበትን ዘመን ወገኖቼ ስፔሻሊ ቲክታክ ፕላትፎርም ከመጣ በኋላ ያለንበትን ዘመን በግልጥ ያሳያል ብዬ አምናለሁ ወገኖቼ ይሄ ሐሳብ። ምክንያቱም አሁን ባለንበት ዘመን ወገኖቼ ችግራችሁም የሰው አይን ገብቶ ትረዱ ዘንድ ችግራችሁ ራሱ ቫይራል መውጣት አለበት። ልመናችሁ ቫይራል መውጣት አለበት። አም ቴሊንግ ዩ ወገኖቼ በጣም በርካታ ሰው የሚረዳችሁ የሚያግዛችሁ እጁን የሚሰድላችሁ እናንተ ያላችሁበት ነገር ተሰምቶት የእውነት ከልቡ አዝኖላችሁ ሳይሆን ካልኩሌሽን ነው ሁሉ ነገር ማለት በጣም ይመራል ያንገሸግሻል። ምክንያቱም እናንተ ልመናችሁ ቫይራል ከወጣ እናንተን ለመርዳት የሚሯሯጥ ሰው በሙሉ ምን ይወጣል ማለት ነው? ቫይራል ይወጣል ማለት ነው ወገኖች። ይሄ ቫይራል እኮ ገደለን። ሁላችንም ማስመሳዮች ነን። ዝም ብለን ሆይ ሆይ እያልን ነው እንጂ። ታዲያ ወገኖቼ ፊልሙን አይታችሁ የሆነ ልጅቷ ያለችበት ሁኔታ አሳዝኗችሁ እንባችሁን ከማንባት በዘለለ ምናልባት በምድር ስትኖሩ ምን አይነት ምድር ላይ እንደምትኖሩ ደሞስት አንፌር የሆነ ምድር ላይ እንዳላችሁ ገብቷችሁ አይናችሁን ከሰው አንስታችሁ ፈጣሪ ላይ ታደርጉ ዘንድ እንደሚገባችሁ ልትረዱ ያስፈልጋል ወገኖቼ። ሌላኛው ወገኖቼ ይሄ ፊልም የሚያነሳው ህይወታችሁን እስከምን ድረስ ነው መቆጣጠር የምትችሉት የሚለውን ጥያቄ ይጠይቃል። እንግዲህ አሁን ባለንበት ዘመን ወገኖቼ ብዙ ሞቲቬሽናል ስፒከሮች በሙሉበት ዓለም ውስጥ ትችላለህ፣ ትበቃለህ፣ የምትፈልገውን ነገር ስባ አምጣው፣ ራስህ ሀፕን አድርገው ምናምን ብለው የኛ ህይወት 100% የኛ ኃላፊነት እንደሆነ አሳምነውን ጨርሰዋል እኮ። ነገር ግን ብዙዎቻችን ብዙ ነገር ለማድረግ ስንሞክር ብዙ ያልጠበቅናቸው ነገሮች ሀፕን ሲያደርጉ በጣም ተሰብረን በጣም ልባችን ደምቶ የተቀመጠን ምን ያህሎቻችን ነን የሚለውን ቤት ይቁጠረው ወገኖቼ። በነገራችን ላይ የኔ ዓላማ ወገኖቼ ከሰው ላይ አይናችሁን አንስታችሁ ፈጣሪ ላይ እንድታደርጉ ነው። ይውላችሁ ህይወቴ በእኔ ቁጥጥር ውስጥ ነው ያለው፣ ነገ መሆን የምፈልገውን ነገር በራሴ ጥረትና ግረት አመጣዋለሁ ብላችሁ ስታምኑ በእርግጠኝነት ምድር ላይ እስካላችሁ ደግሞ የሚፈጠሩ ነገሮች በጣም በርካታ ነገሮች ከናንተ ቁጥጥር ውጪ ስለሚሆኑ ያኔ ደግሞ በዋናነት የምትወቅሱት ራሳችሁን ስለሆነ ያኔ በጣም አስቸጋሪ ሁኔታ ውስጥ ትገባላችሁ። ራሳችሁን ብሌም በማድረግ ሂደት ውስጥ ማለት ነው። ጃናያ እንደዚህ አይነት ህይወት ነበር ስትኖር የነበረው ማለት ተቆጣጥራ አልተቆጣጠረችው ህይወት የተፈጠሩ መጥፎ ነገሮች በሷ የሆነ ነገር አለማድረግና ማድረግ ውስጥ እንደሆነ አምና ራሷን ቶርመንት ስታደርግ እንመለከታታለን ወገኖቼ። ታዲያ ወገኖቼ ምን ያህሎቻችሁ በእንደዚህ አይነት የህይወት መንገድ ውስጥ እያለፋችሁ ነው ያላችሁት? በህይወታችሁ ላይ የሆነ ከባድ የምትሉት ነገር ተፈጥሮ ወይ ደግሞ ከባድ የሆነ ነገር እንዲፈጠር ፈልጋችሁ ስታበቁ ያልጠበቃችሁት ነገር ሆኖ ልባችሁ ተሰብሮ ምናልባት እንዲህ ባላደርግና እንዲህ ባደርግ እኮ እንዲህ ይሆን ነበር እያላችሁ ራሳችሁን እየጎዳችሁ ያላችሁ ሰዎች አላችሁ። አንድ ነገር ወቁ፣ እንደዚህ ያላቸው እግዚአብሔር በህይወታችሁ ላይ ብዙ መንከራተትና ብዙ አንሴትሊንግ የሞላበትን ህዝብ አረፉ እኔም አምላክ እንደሆንኩ ወቁ አላቸው። በህይወት ላይ ወገኖቼ ትልቅ ልታደርጉ የምትችሉት ነገር አርፋችሁ አምላክ እንዳላችሁ ማመን ነው። ያኔ ወገኖቼ ህይወታችሁን ተቆጣጣራችሁት ሳይሆን ተቆጣጥሮላችሁ ትኖራላችሁ። ይህን ፊልም ያላያችሁት ያያችሁትም ደግማችሁ ስታዩት በሆነ አይነት መረዳት እንድታዩት ሃይሊ ሪኮመንድ አደርጋችኋለሁ። እስከዚህ ድረስ ከቆያችሁና እንደነዚህ አይነት ቪዲዮ የሚመቻችሁ ከሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁን። እወዳችኋለሁ። ባይ